ይህ ቪዲዮ በማይክሮሶፍት ኤክሴል በቴብል ላይ የተሰራው የመጨረሻው ክፍል ነው የሚሆነው። በቀጣዩ ቪዲዮ ብዙዎቻችሁ የምትጠብቁትን ኩዌሪ ነው የምንጀምረው። ነገር ግን በዛሬው ክፍል ሪሌሽንሽፕን እንዴት ነው ቴብል ላይ መፍጠር የምንችለው የሚለው እናይና ኩዌሪ ላይ ስንገባ ደግሞ ሪሌሽንሽፕን በትነን ነው የምናየው። በመቀጠልም በባለፉ ቪዲዮዎች የተማርናቸውን የቴብል ክፍሎች እንደዚሁም ኩዌሪ ላይ የምንማራቸውን አንድ ላይ ደምረን የሚያምርና ለአይን የሚስብ አንድ ፎርም እንሰራለን። በመጨረሻውም እንዴት ነው ያስገባነውን ፎርም ፕሪንት ማድረግ የምንችለው የሚለውን ቀላል በሆነ መንገድ የማሳያችሁ ነው የሚሆነው። ከዚህ በኋላ ባሉት ተከታታይ ቀናቶች ማይክሮሶፍት ኤክሴል፣ ወርድ እንደዚሁም ኮምፒውተርን ከዜሮ ጀምሮ መማር ለምትፈልጉ ቀላል ሳቢና ግልጽ በሆነ መንገድ ከዚህ ዙድሜክስ ጋር መማር ትችላላችሁ። አንድ የንግድ ድርጅት አለን እንበል። በዚህ የንግድ ድርጅት ውስጥ 3 ቴብሎች አሉ። የመጀመሪያው ቴብላችን መጋዘናችን ውስጥ ያለንን የዕቃ መጠን የሚነግረን ነው። ወይም ደግሞ በመጋዘናችን ውስጥ ያሉትን የዕቃ መጠን ዝርዝሮች እንደዚሁም ደግሞ የቀረን ምን ያህል እንደሆነ የሚነግረን የቴብል አይነት ነው። ሁለተኛው የቴብል አይነት ደግሞ አዲስ ገዝተን የምናስገባቸውን ዕቃዎች የምንመዘግብበት ቴብል ነው። በዚህ ቴብል ላይ ከውጭ ገዝተን የምናስመጣቸው ዕቃዎች አይነታቸው፣ ብዛታቸው፣ ያወጡት ዋጋ ሁሉም የሚመዘገቡት በዚህኛው ቴብል ላይ ነው። የሶስተኛው የቴብል አይነት ደግሞ የምንሸጣቸውን የሽያጭ መረጃዎች የምናስቀምጥበት። በሶስተኛው ቴብላችን ላይ ምንድነው የሸጥነው፣ በምን ያህል ዋጋ ነው የሸጥነው፣ እንደዚሁም ምን ያህል ብዛት ነው የሸጥነው የሚለውን የምንመዘግብበት ጠቅላላ 3 ቴብሎች አሉ። ይህን ምሳሌ ወስደን ያለን የንግድ ማዕከል ለምሳሌ ሞባይል ቤት ቢሆንና በሱቃችን ውስጥ 2 ሞባይል ሸጥን እንበል። 2 ሞባይል ስንሸጥ የምንመዘግበው በሽያጭ መመዝገቢያ ቴብላችን ውስጥ ነው። ነገር ግን 2 ሞባይል ስንሸጥ የግድ ስቶር ወይም ደግሞ መጋዘናችን ውስጥ ያለው 2 ሞባይል መነሳት ወይም መቀነስ አለበት። ምክንያቱም ሱቃችን ውስጥ የምንሸጣቸው እያንዳንዱ ዕቃዎች ከመጋዘን እየተነሱ ስለሆነ የሚሸጡት 20 ፍሬ ሱቅ ውስጥ ስንሸጥ መጋዘን ውስጥ ካሉት ከተጠራቀሙት የዕቃ አይነቶች ውስጥ 20 መቀነስ አለበት ማለት ነው። በተመሳሳይ መልኩ ደግሞ ዕቃዎችን ገዝተን ስናመጣ ለምሳሌ 20 ዕቃዎች ከገዛንና ወደ መጋዘን ውስጥ ከጨመርን ድሮ ከነበሩት ዕቃዎች ላይ 20 መጨመር አለበት ማለት ነው። አሁን ይህን ምሳሌ ስትወስዱ በጣም የተወሳሰበ ምሳሌ ሊመስል ይችላል። ነገር ግን እነዚህን 3 ቴብሎች በዳታቤዝ ሪሌሽንሽፕ ብናስራቸው አሁን ያልኳቸው የተወሳሰበ የሚመስለው የቴብሎች መረጃ ልውውጥ በቀላሉ ሊፈታ ይችላል። ለምሳሌ 3ቱም ቴብሎች ሪሌሽንሽፕ ውስጥ ብናስገባቸውና 3ቱም ቴብሎች እንዲናበቡ ብናደርግ አንድ ዕቃ ስንሸጥ ከስቶር ያለ አንድ ዕቃ ይቀነሳል። ከውጭ አንድ ዕቃ ስናስገባ ደግሞ ወደ መጋዘናችን ውስጥ አንድ ዕቃ ይጨመራል ማለት ነው። እንደዚህ አይነት ሂሳባዊ ስራዎችን ለመስራት ወይም ደግሞ ጠቅልል ያለ መረጃን ከአንዱ ቴብል ወደ ሌላው ቴብል ለማዘዋወር ሪሌሽንሽፕ የሚባለውን ኮማንድ ነው የምንጠቀመው። እንደምታውቁት ማይክሮሶፍት አክሰስ ሪሌሽናል ዳታቤዝ ነው የሚባለው። ስለዚህ ዳታቤዝ ላይ ሪሌሽንሽፕን ማወቅ ትልቁ እውቀት ነው ማለት ነው። ዳታቤዞችን እንዴት ነው የምንፈጥረው የሚለውን በጣም በትንሹ በዚህኛው ቱቶሪያል አሳያችኋለሁ። ኩዌሪ ላይ ስንገባ ደግሞ ዳታቤዞችን በተለያየ መንገድ እንዴት መፍጠር እንደምንችልና የፈጠርናቸውን ዳታቤዞች እንዴት ወደ አንድ ቴብል ማምጣት እንደምንችል እንደዚሁም ሳመሪ መስራት እንደምንችል እዛ ላይ አሳያችኋለሁ። የባለፈውን ቱቶሪያል አይታችሁት ከሆነ ይሄኛውን ቴብል ነበር የሰራነው። የተለያዩ ፊልዶችን ከፍተናል። በዚህ ቴብል ላይ የጨመርኩት እንደምታዩት ሮ ሄዲንጎቹ ላይ በሙሉ ስማቸውን በአማርኛ አድርጌዋለሁ። ካፕሽን ላይ በመግባት በተጨማሪም 7 ተማሪዎችን መዝግቤያለሁ ማለት ነው። በዚህ መዝገብ ላይ የአድራሻ ቦታዎችን ሁሉንም ባዶ አድርጌያቸዋለሁ። በተጨማሪም የመዝጋቢው ስም የሚለው ቦታ ሁሉም ባዶ ነው። ከዚህ በተጨማሪ 2 ቴብሎችን ጨምሬያለሁ። የመጀመሪያው ቴብል አድሬስ ወይም ደግሞ አድራሻ ያለበት ሌላ ቴብል ነው። ይህን ቴብል እንደምታዩት ዲዛይን ቪው ላይ ብገባ አይዲ፣ አድሬስ ላይን፣ ቀበሌ፣ ዲስታንስ ማለት ከትምህርት ቤቱ ሰፈሩ ያለው ርቀት ማለት ነው። በመቀጠል ያደረኩት ዲስታንስ እንደምታውቁት በቁጥር ነው የሚገባው፣ ቀበሌም በቁጥር ነው። ከዛ ውጭ ፊልድ ኔማቸው ላይ በመግባት ፊልድ ፕሮፐርቲ ካፕሽናቸውን አድራሻ በሚል ነው የቀየርኩት። ይሄኛውን ደግሞ ቀበሌ በአማርኛ እንደዚሁም ርቀት በኪሎ ሜትር የሚሉትን ወደ አማርኛ ነው የቀየርኩት። ሌላ ምንም ነገር አልሰራሁም። ሁለተኛው ቴብላችን ደግሞ ኢምፕሎይ ኢንፎ ነው። ይሄ ማለት ደግሞ መስሪያ ቤቱ ወይም ደግሞ የትምህርት ቤት ውስጥ የሚሰሩ ሰራተኞች ሙሉ መረጃን የያዘ ቴብል ነው። በዚህ ቴብል ኢምፕሎይ ኢንፎ ውስጥ የሰራተኞቹ ስም፣ የአባታቸው ስም፣ ፖዚሽን ወይም የሥራ መደባቸው፣ ስልካቸውና የተቀጠሩበት ቀን ተዘርዝረዋል። እነዚህንም ቅድም እንዳልኳቸው ካፕሽን ላይ በመግባት ወደ አማርኛ ነው የቀየርኳቸው። እሱም ሄዲንጋቸው ላይ እንደምታዩት በአማርኛ ተቀይሯል። ከዛ ውጭ 6 ሰራተኞችን ቀላል በሆነው የዳታ አገባብ መሰረት 6ቱን መዝግቢያቸዋለሁ። 2 ቴብሎችን ጨምሬያለሁ። ሌላ አዲስ ነገር አልሰራሁም። እንደዚህ በጣም ብዙ ቴብሎች ከከፈታችሁና ሁሉንም መዝጋት በአንድ ጊዜ ከፈለጋችሁ አንደኛው ቴብል ላይ ራይት ክሊክ በማድረግ ክሎዝ ኦል ብትሉት ሁሉም ይጠፋል። ዛሬ በዚህኛው ቱቶሪያል ላይ እንዳልኳችሁ የምንሰራው ሪሌሽንሽፕ ነው። ሪሌሽንሽፕ ስንሰራ ምንድነው የምናደርገው? ለምሳሌ አድራሻ የሚለው ቦታ ላይ ሁልጊዜ ሳሪስ፣ ቦሌ፣ መርካቶ፣ ፒያሳ እያልን ከምንጽፍ ሰፈሮቹን እዚህ ላይ ድሮፕ ዳውን አድርጎ እንዲያመጣልን በኮምቦ ቦክስ ከዚህ በፊት ልክ ጾታ ላይ እንዳየ ነው
እንዲያመጣልን ማድረግ ነው። እሱን የምናደርገው ግን ጾታ ላይ እንደሰራነው ወንድ ሴት ብለን ጽፈን ሳይሆን እዚህኛው ላይ ቴብል አድሬስ ከሚለው ውስጥ እንደምታዩት አድራሻዎች አሉ። እዚህ ላይ ያሉትን አድራሻዎች እዛኛው የስቱደንት ሬጂስትሬሽን ኢንፎ የሚለው ቴብል ውስጥ እንዲያሳየን የምንፈልገው። በተመሳሳይ ደግሞ እዚህኛው ላይ ያሉት የመዝጋቢው ስም የሚለው ቦታ ላይ እዚህኛው ላይ ሰራተኞቹ የሚመዘገቡበት ቴብል ውስጥ ያሉትን 6 ሰራተኞች እዚህኛው ቴብል ላይ እንዲያመጣልን ነው የምንፈልገው። ስለዚህ እዚህኛው ቴብል ላይ ያሉ መረጃዎችን ወደዚህኛው ቴብል፣ በተመሳሳይ ላይኛው ቴብል ላይ ያሉትን መረጃዎች ደግሞ እንደዚሁ ወደ ስቱደንት ሬጂስትሬሽን ኢንፎ ቴብል እንዲያመጣልን። ይሄ ምንድን ነው የሚባለው? ሪሌሽንሺፕ ይባላል። ሪሌሽንሺፕን በቀላሉ የምታገኙበት ቦታ ዳታቤዝ ቱልስ የሚለው ውስጥ ብትገቡና ሪሌሽንሺፕ የሚለው እዚህ ላይ ታገኙታላችሁ። ኮምፒውተራችሁ ላይ የፈጠራችሁትን ሪሌሽንሺፕ እዚህ ቦታ ላይ በመግባት ማየት ትችላላችሁ። ክሊክ ባደርገው እንደምታዩት ምንም አይነት ሪሌሽንሺፕ እስካሁን ድረስ አልሰራውም። ሪሌሽንሺፖችን መስራት ስንፈልግ ሾው ቴብል ብለው ለምሳሌ እስካሁን የሰራኋቸው ቴብሎች ይታያሉ። ከነዚህ ውስጥ ስቱደንት ሪጅ ፎርም የሚለውን ክሊክ በማድረግ አድ ማለት እችላለሁ። እንደምታዩት እዚህ ላይ ገብቷል። ወይም ደግሞ ሌላ የማስገቢያ መንገድ ደብል ክሊክ ማድረግ ነው። ለምሳሌ አድሬስ የሚለው ላይ ደብል ክሊክ ባደርገው ሁለቱም ይገባሉ ማለት ነው። እንደምታዩት ሁለቱም ቴብሎች ምንም አይነት ሪሌሽንሺፕ አልተፈጠረላቸው። ሪሌሽንሺፕ የምንለው ለምሳሌ ይሄኛውን ፊልድ ኔም ከዚህኛው ፊልድ ኔም ጋር ባገናኘውና ክሬት ብለው እንደዚህ አይነት መስመር ወይም ደግሞ ብላክ ላይን ማምጣት ነበረበት። ይሄ ሪሌሽንሺፕ ይባላል። እዚህ ላይ የምታዩትን ሪሌሽንሺፕ ላይን ይሄኛው ቴብል አድሬስ ቴብል ከስቱደንት ሬጂስትሬሽን ቴብል ሪሌሽንሺፕ ፈጥሯል ማለት ነው። ሪሌሽንሺፕ መፍጠሩን በዚህኛው ላይን ማየት እንችላለን። አሁን እዛኛው ቴብሎች ውስጥ ገብቼ እንዴት ሪሌሽንሺፕ እንደምፈጥር አሳያችኋለሁ። በኋላ እዚህ ላይ ስንመጣ ሪሌሽንሺፑን ፈጥሮ እናገኘዋለን። አሁን ይሄን ለምሳሌ የሰራሁትን ሰርዘዋለሁ። እንደምታዩት ሁለቱ ቴብሎች አሉኝ፣ ነገር ግን ምንም አይነት ሪሌሽንሺፕ የላቸው። ኦኬ ሴቭ እለዋለሁ፣ አጠፋዋለሁ፣ ሁሉንም ቴብሎች እዘጋለሁ። እንደገና ልክፈተው ይሄኛውን ቴብል። ስለዚህ አድራሻ የሚለው ቦታ ላይ ይሄኛውን ቴብል አድሬስ የሚለውን ማስገባት ነው አላማዬ። ራይት ክሊክ ዲዛይን ቪው። ከዚህ በፊት እንደነገርኳችሁ ሪሌሽንሺፕን ክሬት ስታደርጉ ዳታ ታይፕ ላይ ሉክአፕ ዊዛርድ የሚባለውን ነው የምንጠቀመው። ስለዚህ አድሬስ የሚለው ቦታ ላይ እመጣለሁ። የአድሬስ ዳታ ታይፑ ሉክአፕ ዊዛርድ። የመጀመሪያ ምርጫ ላይ እንደምታዩት I want the lookup field to get the value from another table or query ነው የሚለው። ከቴብል ወይም ከኩዌሪ ከሌላ ቴብል ወይም ከሌላ ኩዌሪ መረጃዎችን በማምጣት ሉክአፕ ማድረግ ነው የሚፈልገው ነው የሚለው። ስለዚህ እዚህ ላይ የምንመርጠው ከዚህ በፊት በሰራሁት ቱቶሪያል ላይ እንዳያችሁት ሁለተኛው ላይ ከመረጣችሁ ቫልዩዎቹን ራሳችንን የምናስገባው። ምሳሌ ፒያሳ፣ መርካቶ፣ ሳሪስ የሚል ከሆነ በእጃችን ጽፈን ነው የምናስገባው ማለት ነው እንጂ ከሌላ ቴብል አይደለም የምናመጣው። አሁን ግን የምንፈልገው ከሌላ ቴብል ስለሆነ መጀመሪያው ላይ ክሊክ ኔክስት። እንደምታዩት ከየትኛው ቴብል ነው ማምጣት የምትፈልገው ነው የሚለው። እዚህ ላይ የሚጠቀሱት የቴብል አይነቶች በሙሉ በዚህ በግራ በኩል የሚጠቀሱት ወይም የሰራናቸው የቴብል አይነቶች ናቸው። እንደምታዩት እዚህም 3 አለኝ፣ እዚህም ላይ 3 አለ። በዚህ ምሳሌ የምፈልገው አድሬስ የሚለውን ስለሆነ አድሬስ ላይ ክሊክ አደርጋለሁ። በመቀጠል ኔክስት። አድሬስ ላይ በማድረግ ኔክስት ስለው እንደምታዩት ከአድሬስ ውስጥ ያሉት የፊልድ ስሞች ናቸው የሚመጡት። ታስታውሱ ከሆነ አድሬስ ውስጥ የሰራናቸው የፊልድ ስሞች የአካባቢው ወይም የሰፈሩ ስም፣ ቀበሌውና ከትምህርት ቤቱ ያለው ርቀት በኪሎ ሜትር ነው። ስለዚህ ውስጥ ላይ ያሉ ፊልድ ኔሞች 4 ናቸው። እዚህም ላይ 4 ነው የሚመጡት። አሁን ምንድነው ያደረግነው? ቴብል አድሬስ ከሚለው ቴብል ውስጥ አድሬስ ላይ ወይም ሰፈራቸውን አሳየኝ ነው ዋናው ሐሳቡ እዚህ ላይ። ስለዚህ ቴብል አድሬስ የሚለው መርጬለታለሁ። ቴብል አድሬስ ውስጥ ያሉትን ፊልድ ኔሞች እያሳየኝ ነው። ከነዚህ ፊልድ ኔሞች ውስጥ ማንኛውን ነው ማየት የምትፈልገው ነው የሚለኝ። ማየት የምፈልገው አድሬስ ላይን ደብል ክሊክ ባደርገው ያልፋል። ወይም ደግሞ የምትፈልጉት ፊልድ ላይ ክሊክ በማድረግ ችኛዋን ወደ ቀኝ ያለችውን ወይም የይበልጣል ምልክቷን ክሊክ ብታደርጉ ያሳልፋል። ከተሳሳታችሁ ደግሞ የያንሳል ምልክቷን ክሊክ ብታደርጉት ይመለሳል። ሁሉንም ማሳለፍ ከፈለጋችሁ የታችኛው ምልክትን ብትጫኑ ሁሉንም ያሳልፋል። ሁሉንም መመለስ ከፈለጋችሁም በተመሳሳይ ማለት ነው። ስለዚህ ሁለቱን አስገባለሁ። ስለዚህ በኪሎ ሜትር ያለውን ርቀትና የሰፈሩን ስም ያለበትን ሁለቱ ቦታዎች እንዲታዩ ይፈልጋለሁ። አንዱን ከሆነ አንዱን ብቻ ነው የምታስገቡት። ኔክስት። እዚህ ላይ አሴንዲንግ ዲሴንዲንግ ነው፣ በኦርደራቸው ነው ወይ ማስቀመጥ የምትፈልጉት ነው የሚለኝ። ኖ ዝም ብሎ እንዳለ እዚህ ላይ ችግር የለውም፣ እንዳለ እንደሰራኋቸው ይቀመጡ። እዚህ ላይ እንደምታዩት ኪሎ ሜትሩንና አድራሻውን በዚህ መሰረት ያሳየኛል ማለት ነው። ምን ውስጥ? ስቱደንት ሪጅ ኢንፎ የሚለው ቴብል ውስጥ። ኔክስት። በመቀጠል ፊኒሽ
the table must be saved before relation can be created ነው የሚለው። ሪሌሽንሺፕ ከመፈጠሩ በፊት ቴብሉ ሴቭ መሆን አለበት ነው የሚለው። ኦኬ ሴቭ አድርግልኝ። እዚህ ላይ እንደምታዩት ቀድመን መረጃዎችን አስገብተን ስለነበር አንዳንድ መረጃዎች ሊጠፉ ይችላሉ የማይመሳሰሉ ከሆነ ነው የሚለኝ። መጀመሪያ ቴብላችሁን ዲዛይን ካረጋችሁ በኋላ መረጃ ማስገባት ለዚህ ይጠቅማል። መረጃ ካስገባችሁ በኋላ ዳታ ታይፕ የምትቀያይሩ ከሆነ መረጃዎችን ሊያጠፋባችሁ ስለሚችል መጀመሪያ ቴብላችሁን በስነ ስርዓት ዲዛይን ማድረግ ይኖርባችሁ። ስለዚህ እኔ ኃላፊነቱን ወስዳለሁ። ኦኬ የስ ስለዋለሁ። በመቀጠል ዳታ ሺት ቪው ላይ ስገባ እንደምታዩት አድራሻ የሚለው ቦታ ላይ ክሊክ ሳደርግ እንደ ከዚህ ቀደሙ የመጻፊያ ቦታ ሳይሆን የሚመጣልኝ ኮምቦ ቦክስ ነው። ክሊክ ሳደርግ እንደምታዩት ኮምቦ ቦክስ ይመጣል። ኮምቦ ቦክስን ክሊክ ሳደርገው እዚህኛው ላይ ቴብል አድሬስ የሚለው ቦታ ላይ ያሉት ሁሉም መረጃዎች እዚህ ላይ ይመጣል። እንደምታዩት የመጨረሻው ሪከርድ 4 ኪሎ ነው። ለምሳሌ አቃቂ ነው የምፈልገው። ስለዚህ አበባ አቃቂ ላይ ነው የሚኖረው። ሜሮን ደግሞ መርካቶ ናት። ቅድስት ፒያሳ። ለምሳሌ አዲስ ሪከርድ መጣ፣ አዲስ ሰፈር መጣ። አሁን መመዝገብ የምንፈልገው ሰፈር አዲስ እዚህ ላይ ያልተመዘገበ ሰፈር 6 ኪሎ ቢሆን እንደምታዩት እዚህ ውስጥ 6 ኪሎ ሚል የለም። ስለዚህ ምንድን ነው የማደርገው? ይህንን ሴቭ አደርጋለሁ። አድሬስ ውስጥ እመጣለሁ። 9ኛ 6 ኪሎ የት ቀበሌ ነው ያለው? 06 ቀበሌ። ምን ያህል ኪሎ ሜትር ነው የሚልቀው? 6 ኪሎ ሜትር ወይም ደግሞ 7 ኪሎ ሜትር። አሁን እንደምታዩት 6 ኪሎን አስገብቻለሁ። 7 ኪሎ ሜትር በሚርቀው ሴቭ አደረኩት። ስቱደንት ሪጅን ፎስት በመግባት ስመርጥ እንደምታዩት 6 ኪሎ። ስለዚህ እዚህኛው ቴብል ላይ የምመዘግባቸው እያንዳንዱ መረጃዎች እዚህ ላይ አፕዴት ይሆናሉ ማለት። ስለዚህ 6 ኪሎ ላይ ብመርጥ በዚህ መሰረት መረጃዎቻችንን ማስገባት እንችላለን። አሁን ምንድነው የማደርገው? ቅድም ዳታቤዝ የመሰረትንበት ሪሌሽንሺፕ የመሰረትንበት ቦታ ላይ በመሄድ ሪሌሽንሺፕ የሚለውን ብቻ ነው። እንደምታዩት ራሱ ምን ፈጥሯል? ሪሌሽንሺፕ ላይ ነው። ሪሌሽንሺፕ ላይ ነው ከማን ጋር ነው? እዚህ ላይ የምታዩት አድሬስ ከአድሬስ አይዲ። አድሬስ አይዲ ላይ ያደረገበት ምክንያት ምንድነው? እያንዳንዱ መረጃ ዩኒክ የሚባለው ወይም ደግሞ የመመዝገቢያ መስፈርቱ ቁጥሩ ስለሆነ። ለምሳሌ ፒያሳ 5 ቁጥር ላይ ከሆነ ሌላ 5 ቁጥር ላይ የሚመዘግብ መረጃ ሊኖር አይችልም። 4 ኪሎ ከሆነ 6 ቁጥር ነው የሚሆነው። 6 ኪሎ ከሆነ 7 ቁጥር ነው የሚሆነው። መርካቶ ከሆነ 8 እያለ ነው የሚሄደው። ስለዚህ አይዲ የሚለው የተለያየ ቁጥር ስለሆነ ሁልጊዜም ቢሆን ሪሌሽንሺፓችንን ከአይዲ ጋር ነው የምንመሰርተው ማለት ነው። አሁን ግልጽ እንደሆነላችሁ ተስፋ አደርጋለሁ። ነገር ግን የበለጠ ግልጽ እንዲሆን አሁን የመዝጋቢዎቹን ሪሌሽንሺፕ መስራት እንችላለን። የመዝጋቢዎቹን ሪሌሽንሺፕ ለመስራት አሁን ፈጠን እያልኩ ሰራለሁ። ሬጂስተርድ ባይ መዝጋቢውን ሉክአፕ ላይ ነው መውሰድ የምፈልገው። ከቴብል ወይ ከኩዌሪ ነው መጀመሪያው ላይ መርጥለታለሁ። ማንኛውን ቴብል ለምትፈልገው ኢምፕሎይ ኢንፎ ውስጥ ያሉትን ሰዎች ነው መውሰድ የምፈልገው። እሱም መረጃ ነው። ስለዚህ እሱን መርጣለሁ። ኔክስት እንዲታይ የምትፈልገው ምኑን ነው የሚለኝ። እዚህ ላይ እንዲታይ የምፈልገው የሰውየው ስም፣ የአባቱ ስም፣ እንደዚሁም ደግሞ ፖዚሽን የምንለው የስራ መደቡ ማለት ነው። ኔክስት አሴንዲንግ ዲሴንዲንግ አያስፈልገኝም። ኔክስት እንደምታዩት 3ቱ ይታያሉ ማለት ነው። ኔክስት ፊኒሽ። ሴቭ አድርገው የሚለኝ ሴቭ አድርግ። ኦኬ አንዳንድ ዳታዎች ሊጠፉ ይችላሉ። ኦኬ በመቀጠልም ራይት ክሊክ ዳታ ሺት ቪው። እንደምታዩት ሪሌሽንሺፕ ፈጠርን ማለት ነው። ሪሌሽንሺፕ የዚህን ያህል በጣም ቀላል ነው። በተለይ ኩዌሪ ላይ ስትገቡ የሪሌሽንሺፕን ጥቅም በደንብ ትረዳላችሁ። አሁን ይሄን ካደረኩ በኋላ ኩዌሪ ላይ ስንገባ አሳያችኋለሁ። ለምሳሌ እዚህ ውስጥ ካሉት የመዝጋቢ ስሞች ውስጥ ቢኒያም የሚባለው ሰው ምን ያህል ተማሪ መዘገበ ብንል ዳታውን መስራት እንችላለን። ወይም ደግሞ ከአቃቂ አካባቢ የመጡ ሰዎች እነማን ናቸው ብንል 1000 ተማሪዎች ተመዝግበው ከሆነ ከ1000 ውስጥ አቃቂን ያሳየናል ማለት። ወይም ደግሞ ኩዌሪ ላይ አክሽን ኩዌሪ የሚባሉ አሉ። አቃቂ ላይ ያሉ ሰዎችን በሙሉ ሰርዝልኝ ሊሆን ይችላል። ወይም አቃቂ ላይ ያሉ ሰዎችን በሙሉ ክፍያቸውን በ5% ወይ ደግሞ በ10% ቀንስላቸው፣ ምክንያቱም የትራንስፖርት ስለሚበዛባቸው እንደዚህ አድርግ ብለን ኮማንድ መስጠት እንችላለን። ይሄንን የምናደርገው ደግሞ ኩዌሪ ላይ ነው ማለት ነው። ስለዚህ በቀጣይ ስንገናኝ ስለ ኩዌሪ ነው የምናወራው። ኩዌሪ የማይክሮሶፍት አክሰስ እንደዚሁም ደግሞ የዳታቤዝ ወሳኙ ክፍል ነው። ምናልባት ኤስኩኤልን የምታውቁ ሰዎች ካላችሁ ኩዌሪ በጣም ቀላል ይሆንላችኋል። ቴብልን ሰራን፣ በቀጣይ ኩዌሪን እንማራለን። ቴብልና ኩዌሪን አንድ ላይ በማድረግ በጣም ቀላል የሆነ ሰዎች ሲያዩት ሊስብ የሚችል ፎርም ክሬት እናደርጋለን። በመጨረሻም የሰራናቸውን መረጃዎች በሙሉ ፕሪንት ሊያደርግ የሚችል ሪፖርት ክሬት እናደርጋለን ማለት ነው። ለዛሬ የነበረኝ ቱቶሪያል ግን በዚህ ያበቃል። በቀጣይ ቱቶሪያል አገኛችኋለሁ። ዚዙ ድሜክስ ነበርኩ። ባባይ